ቀጥሎ የምናቀርብላችሁ ሰው ከብዙ ሰዎች ጋር የሚያመሳስለው አንድ ነገር አለ። ከባድ ጭንቀትና ጥልቅ የሆነ ተስፋ መቁረጥ፣ በውስጡ ሐዘን አለ። ሕይወቱን ለማጥፋት የወሰነ ነፍስ። ነገር ግን በሞት እና በሕይወት መካከል በሚገኝ አስደናቂ ዓለም ውስጥ እግዚአብሔር አምላክን ፊት ለፊት አገኘው። ይህ ቪዲዮ ልቡ ተሰብሮና ተስፋ ቆርጦ ከነበረበት የጨለማ ሕይወት ወጥቶ ፍጹም ፍቅርና ሰላም ወደ ተሞላበት መለኮታዊ እቅፍ የተጓዘውን የክሪስ ባትስ አስገራሚ የነፍስ ጉዞ ያሳያል። ከእግዚአብሔርም ዘንድ አንድ ጥብቅና አሳሳቢ የሆነ መልእክትን ተቀብሏል። መልእክቱ ምን ይሁን? እስከ ቪዲዮ መጨረሻ ድረስ ከቆያችሁ ይህንን መልእክት መጋራት ትችላላችሁ። ወደዚህ አስደናቂ ታሪክ እንግባ። My name is Chris Batts. ክሪስ ባትስ እባላለሁ። የምኖረው በካሊፎርኒያ ግዛት ውስጥ ነው። የልጅነት አስተዳደጌ መልካም የሚባል አልነበረም። ምክንያቱም ገና እንደተረገዝኩ ሲያውቅ አባቴ ጥሎኝ ሄደ። እናቴም ከወለደችኝ በኋላ ከ6 ወር በኋላ እኔን እንደማትፈልገኝ ወሰነች። አስታውሳለሁ አያቴ እንደነገረችኝ ከሆነ እናቴ ስራዋን የማደናቀፍበት ያህል ነበር የምታስበኝ። ስለዚህ ፈጽሞ አትፈልገኝም ነበር። እናቴ በሞዴሊንግ ዘርፍ ውስጥ ነበረች። ታዲያ እኔን በማርገዟ ምክንያት እየተስተጓጎለባት ነበር። የወለደችኝ ራሱ እግዚአብሔር ስለፈቀደ እንጂ እኔን የመውለድ ሐሳብም አልነበራትም። ታዲያ ከተወለድኩኝ ከ6 ወር በኋላ ቆሻሻ መጣያ ስፍራ ፈልጋ ጣለችኝ። የጣለችኝም እዛው የምትኖርበት አካባቢ ነበር። የሰዎች የቆሻሻ ገንዳ ፈልጋ ያ በአራስነቴ ጠቅልላ የቆሻሻ መጣያ ውስጥ አስቀመጠችኝ። ከዚህ በኋላ ዞርም ብላ ልታየኝ ወይ ደግሞ መልሳ ልትወስደኝ ፈቃደኛ አልነበረችም። በኋላም ከጥቂት ደቂቃዎች በኋላ ጎረቤቶች ቆሻሻቸውን ሊጥሉ ወደዚህ ስፍራ ሲመጡ ነበር ሕፃን ልጅ እያለቀሰ የሰሙት። ልክ ያንን የተጠቀለለ ሕፃን ልጅ ሲያነሱትም ቀለሙን አይተው የማን ልጅ ሊሆን እንደሚችል መገመት አይከብድም ነበር። ወዲያውኑ የማን ልጅ እንደነበር አስተዋሉ። ታዲያ እነዚህ ጎረቤቶች አነሱኝና ወደ ቤታቸው አስገቡኝ። ያውቁ ስለነበሩ ወላጆቼንም አያቴ ጋር ደወለችና አሁኑ የማትመጪ ከሆነ ይህንን ጨቅላ ልጅ ለማንም አልሰጥም ብላ ለአያቴ ደወለችላት። ለእናቴ መደወል አልፈለገችም። ምክንያቱም ደግሞ እናቴ ሆን ብላ እንደጣለችኝ ግልጽ ነበር። ከዛ በኋላ አያቴ መታ ወሰደችኝና ለማሳደግ ወሰነች። ከአያቴ ጋር 3 ዓመት ተኩል ያክል ጊዜ አብረን ነበርን። ነገር ግን በእድሜ ገፍታ ስለነበረ በጤናዋ ተቃውሶ ነበር። ጥሩ ሁኔታ ላይ አልነበረም ጤናዋ። ለዓመታት ያክል በሆስፒታል አልጋ ላይ ተኝታለች። ከአያቴ ጋር መቆየት ስለማልችል እናቴ የምትጠላት እህቷ ጋር ለመሆን ተገደድኩኝ። ማለትም እናቴ የምትጠላት አክስቴ ጋር ሆንኩ። በቃ ነገሮች ገና ከልጅነቴ ጀምሮ ምስቅልቅላቸው የወጣ ነበር። በዛ ቤት ውስጥ አንድም ሰው እንደ ሰው ልጅ አይቆጥረኝም ነበር። ሁሉም ይጨቁኑኝና ያሰቃዩኛል። የሚያሳዝነው በዚህ ቤተሰብ ውስጥ ሁሉም ሰው እሁድ ቤተክርስቲያን አይቀርም፣ እንዲሁም ሮብም ጭምር ይሄዱ ነበር። በቃ ከውጪ ለማያቸው መንፈሳዊ ሰዎች ይመስሉ ነበር። ነገር ግን በቤቱ ውስጥ ኃይለኛ የሆነ ጭካኔ ይደርስብኝ ነበር። በዛ ቤት ውስጥ ለኔ ሲባል አንድ በስህተት ማለትም አጣሙ የሚጠቅሱት አንድ የመጽሐፍ ቅዱስ ጥቅስ አለ። በምሳሌ ምዕራፍ 13 ቁጥር 24 ላይ በበትር ከመምታት የሚራራ ሰው ልጁን ይጠላል ይሉና ሁል ጊዜ እደበደብ ነበር። የምደበደብበት ምክንያት እንኳን ውሃ ባያነሳም ይደበድቡኛል። በፈለጉ ጊዜ በፈለጉ ሰዓት እኔን የመደብደብ መብት እንዳላቸው ነበር የሚያስቡት። አለ አይደለ? ይህንን የመጽሐፍ ቅዱስ ጥቅስ ከፈጸሙ መንግስተ ሰማያት የሚገቡ ያክል ነበረ የሚያደርጉኝ። ታዲያ በሰዓቱ ለኔ በሳምንት ውስጥ አንዴ እንኳን ሳልመታ የምውል ከሆነ ለኔ ይህ ትልቅ መሳካት ነው። በሰዓቱ በዛ እድሜ በሰውነቴ ላይ የተለያዩ የምት ምልክቶችና ጠባሳዎች ነበሩ። በትምህርት ቤት ውስጥ ያሉ መምህሮችም ሁል ጊዜ ይጠይቁኝ ነበር። ቤት ውስጥ ችግር አለ ብለው ይጠይቁኛል።
እኔም ቤት ያለውን ሁኔታ እጅግ በጣም ስለምፈራ ስለነበረ ምንም ችግር የለም ብዬ እመልሳለሁ። ምክንያቱም ችግር እንዳለ ከተናገርኩና እነሱም ለቤተሰቦቼ መልሰው የሚደውሉ ከሆነ ተመልሼ ቤት ሲሄድ ድብደባው እንደማይቀርልኝ አውቃለሁ። ታዲያ በዚህ መካከል ስለ እግዚአብሔር ያለኝ አመለካከት እጅግ በጣም የተበላሸና መጥፎ የሚባል የተሳሳተ አስተሳሰብ ነበር። ምክንያቱም እግዚአብሔርን ሳስብ ሁል ጊዜ የሚመጣልኝ ሰማይ ላይ ቁጭ ብሎ ሰዎችን እያየ እየተቆጣ ደግሞም እየገሰጸ እገላችኋለሁ እያለ እያስፈራራና እሱ የሚለውን ብቻ እንድናደርግ የሚፈልግ አምላክ መስሎ ነበር የሚታየኝ። እጅግ በጣም በመንቀጥቀጥ እፈራው ነበር። አለ አይደለም በቃ እሱ የሚፈልገው ወይም ሐሳቡ እኛ እንድንሞት ሲኦል ገብተን እንድንቃጠልና ህይወታችንን እድሜያችንን በሙሉ በሲኦል ውስጥ እንድናሳልፍ የሚፈልግ አምላክ አድርጌ ነበር መስለው። የሚያሳዝነው ይህ ሁሉ አስተሳሰብ የነበረኝ ቤተክርስቲያን በእያንዳንዱ እሁድ እየሄድንም ጭምር ነው። በቃ ቤት ውስጥ በነበረኝ ግንኙነትና እኔ በግሌ በማስባቸው ነገሮች ህይወቴ ምስቅልቅሉ የወጣ ነበር ማለት ይቻላል። ምንም ነገር የለኝም ብዬ ነበር የማስበው። ስለዚህ አንድ ነገር አሰብኩኝ። ማንም ሰው እኔን ለማሳደግ ወይም በአግባብ መንገድ ለመምራት ስለማይፈልግ ራሴን ማሳደግ እንዳለብኝ ወሰንኩኝ። ከዚህም በኋላ ስለ ህይወት ለራሴ ለማስተማር ወሰንኩኝ። በቃ ዙሪያዬ ያሉትን ነገሮች በሙሉ በራሴ እየተከታተልኩ እየመረመርኩኝ ለራሴ ውሳኔ ለመስጠት አሰብኩ። በዚህ ምክንያት ገና የ15 ዓመት ታዳጊ ያለው በቃ ልክ እንደ አዋቂ ሰው ነበርኩ። በቃ ከዛ እድሜ ጀምሮ ህይወቴን በራሴና በፈለኩት መንገድ መምራት ጀመርኩ። እስከፈለኩኝ ሰዓት ድረስ አመሻለሁ። ያማረኝንና ደስ ያለኝን ነገሮች በሙሉ አደርጋለሁ። በዚህ ምክንያት በትምህርት ቤት የነበረኝ ውጤቴ እጅግ በጣም እያሽቆለቆለ መጣ። ከዚህ በኋላ ጓደኞቼ ሲመረቁ እኔ መመረቅ አልቻልኩም ነበር። ምክንያቱም ብዙ የቀሩኝ ነገሮች ነበሩ። ትምህርት ቤቱ ሊያስመርቀኝ ፈቃደኛ አልነበረም። እነሱ ሃይስኩልን ሲመረቁ እኔም ከነሱ ጋር አብሬ ጓን ለብሼ መመረቅ ሲኖርብኝ፣ ነገር ግን ከአስመራቂዎች ጋር አብሬ ተቀምጬ ጓደኞቼን አስመረኩኝ። ከዚህ በኋላ ነበር ዋናው ህይወት መጀመር የጀመረው። ምክንያቱም ጓደኞቼ ቀስ በቀስ በህይወት ላይ መለወጥ ጀመሩ። እኔ ግን ምንም አይነት የተለወጠ የተቀየረ ነገር አልነበረኝም። እነሱ በህይወታቸው ላይ የበለጠ የተሻሉ ሰዎችን እየተዋወቁና የተሻለ ገንዘብን እየሰሩ ደግሞም ደስታን እያገኙ የሚሄዱ ይመስሉ ነበር። እኔ ግን ይህ ጎዳናን ጭራሽ አላውቀውም ነበር። አብሮኝ ሆኖ የሚያግዘኝ እንኳን ሰው አልነበረም። እያየው እነሱ የመጀመሪያ መኪናቸውን በብድር ገዙ፣ የመጀመሪያ ቤታቸውን ተከራዩ። በቃ ህይወት ለነሱ ያደላች መሰለች። እኔ ግን አሁንም $100-200 ለማግኘት እንኳን ብዙ ቀናትን እፈጋ ነበር። ምንም አይነት ለውጥ በህይወቴ አልነበረም። ፈቅ አላልኩም እንጂ ለሰዎች እርዳታን የመጠየቅ አቅምማ አልነበረኝም። ያሳፍር ነበር። ምክንያቱም እኩዮቼ እየተለወጡ እኔ ግን ሳልለወጥ አሁንም የሰዎችን እርዳታ መጠየቅ አልፈለኩም ነበር። የበታችነት ይሰማኝ ጀመረ። ቀስ በቀስ ይህ በራስ የማፈር ስሜት ወደ ድብርት እየተቀየረ መጣ። እጅግ በጣም ከባድ የሆነ ድብርት ውስጥና መውጣት የማልችለው የሚመስል ሐዘን ውስጥ መግባት ጀመርኩ። ከዚህም ለመውጣት እያልኩኝ የተለያዩ መድኃኒቶችን ያለ ፈቃድ መውሰድ ጀመርኩ። እሱ አልበቃ ሲለኝ የተለያዩ መጠጦችን እየጠጣው ሐዘኔን ለመደበቅ ሞክር ነበር። ኃይለኛ የመጠጥ ሱስ ያዘኝ። ነገር ግን እሱም ፍጹም ደስታን ወይም ደግሞ ያንን የሚረብሸኝን ስሜት ሊያወጣልኝ አልቻልም ነበር። የተለያዩ መድኃኒቶችን፣ የሚጠጡ ነገሮችን፣ መጠጦችንና የተለያዩ ከእንደዚህ አይነት ድብርት ያወጡኛል ብዬ ያሰብኳቸውን ነገሮች በሙሉ ሞከርኩ። ነገር ግን አንዳቸውም ምንም አይነት መፍትሄ ሊሰጡኝ አልቻሉም ነበር። በቃ በህይወቴ ላይ አለኝ የምለው ነገር አጣው። ጓደኞቼ እየተንቀሳቀሱ ነው። ቤተሰቦቼ ረስተውኛል። ምንም እኔ ያለኝ ነገር አልነበረም። ከዛም ባለፈ ለማንም ሰው እርዳታ እንደሚያስፈልገኝ መናገር አልችልም ነበር። ምክንያቱም ሰዎች ሲያዩኝ እኔ ሁሉንም ነገር የያዝኩት ወይም ደግሞ ብቁ እንደሆንኩኝ እንዲያውቁ ነው እንጂ የምፈልገው እውነተኛ ማንነቴን እንዲያውቁ አልፈልግም ነበር። የሚይዘው የምጨብጠው ነገር አጣሁኝ። ሁሉም ነገር እየተሻሻለ ሳይሆን እየተባባሰ መጣ።
በዚህም ምክንያት አንድ ነገር ለመወሰን ተገደድኩኝ። ካለውበት ሁኔታ ካለውበት ቤተሰብና ከነበረው አካባቢና ሁሉንም ነገር ለመውጣት ስል ራሴን ለማጥፋት ወሰንኩኝ። ይህንንም ውሳኔን ለማድረግ መጀመሪያ ያደረኩት ወደ ባቡር ጣቢያ መሄድ ነበር። በእኛ ከተማ ውስጥ የነበሩት ባቡር ጣቢያዎች እጅግ በጣም ፈጣን የሆኑ ባቡሮች ናቸው። በዛም ስፍራ ተገኝቼ የባቡሮቹን ፍጥነት እየለካውና ባቡሮቹ በምን ሰዓት ላይ እንደሚመጡ መያዝና መመዝገብ ጀመርኩኝ። ታዲያ በዚህ መካከል ያንን ከሰራው በኋላ አሳቻ ሰዓት ጠብቄ ድንገት ባቡሩ እየተንደረደረ እየተምዘገዘገ ሲመጣ ዘልዬ ሀዲዱ ላይ የገባና ህይወቴን አጣለው። ከዚህ ሁሉ ጭንቅና መከራም እገላገላለሁ ብዬ ወሰንኩ። ያው የሆነው ይሆናል፣ አያገባኝም። አሁን ካለውበት ሁኔታ ሊብስ የሚችል ሁኔታ አለ ብዬ አላሰብኩም ነበር። ከነበሩን ጓደኞች መካከል ለአንዱ የቅርብ ለሆነው ጓደኛዬ ያሰብኩትን ነገሮች በሙሉ ነግሬው ነበር። ታዲያ ከሱ ጋር ክርክሩ ውስጥ ገብተን ነበር። ማድረግ የለብህም ማድረግ አለብኝ እየተባባልን እንከራከራለን። መቼ የትና እንዴት እንደማደርገው ግን ፈጽሞ አያውቅም ነበር። እሱም ከዚህ ሐሳቤ ማንም ሰው እንደማይመልሰኝ ስለሚያውቅ ዕለት ተዕለት ይከታተለኝ ነበር። ታዲያ በስተመጨረሻ በእነዚህ የባቡር ሀዲዶች መካከል ለመግባት በቆረጥኩበት ሰዓት እርሱ ባይደርስ ኖሮ ምናልባት ዛሬ ከፊታችሁ አልመሰክርም ነበር። እግዚአብሔር በሱ በኩል ተጠቅሞ አዳነኝ። ብዙ ሰዓታትን ካቀድኩና ራሴን ለማጥፋት ከወሰንኩኝ በኋላ እርሱ ደረሰና አዳነኝ። ታዲያ አሁንም ተስፋ አልቆረጥኩም ነበር። ሌላ ደግሞ ራሴን የማጠፋበት መንገድ መፈለግ ጀመርኩኝ። ይህኛው ሐሳቤ ስላልሆነ እጅግ በጣም ተናድጄ ነበር። ከዚህ በላይ የሚገርመው ነገር ግን ልክ ራሴን ለማጥፋት በወሰንኩበትና በዛች ቅጽበት ውስጥ በድንገት ከብዙ ዓመታት በኋላ እናቴ በስልኬ ላይ ደወለች። እጅግ በጣም የሚገርም አጋጣሚ ነበር፣ ምክንያቱም በፍጹም አልጠበቅኩም። በቃ በሰዓቱ ቆሜ ግራ እየተጋባው ስልኬን መለከት ነበር። ምክንያቱም ምናልባት ይቅርታ ልትል ይሆን የደወለችው፣ ወይስ የሆነ ነገር ፈልጋ ነው፣ ወይስ የሆነ ነገር ተቸግራለች ብዬ ብዙ ነገር አስብ ነበር። እሷ ግን በቀላሉ ደውላ የነበረችው ታማ የነበረችው አያቴ እየፈለገችኝ እንደሆነ ለመንገር ነው። እኔም ቆጣ አልኩኝና እንዴት ስልኬን አገኘሽ አልኳት። እሷም መለሰችና አያቴ ነች ስልክን የሰጠችኝ፣ አንተ ልጄ አይደለም፣ ደግሞ በፍጹም አልፈልግህም፣ ድሮም አልፈልግህም፣ አሁንም አልፈልግህም ብላ መልስ ሳልሰጥ ጆሮዬ ላይ ስልኩን ጠረቀመችው። እኔም ስልኬን ዝቅ ብዬ ተመልክቼ ሰድቤያት ዝም አልኩ። ከዚህ ከጥቂት ቅጽበት በኋላ ነበር ጓደኛዬ ያዳነኝ። ከዛ በኋላ በመኪና ውስጥ ገብቼ ከእርሱ ጋር ወደ ቤት እየተመለስን ነበር። እናቴ ባደረገችው ነገር እጅግ በጣም ተናድጄ ስለነበር ስልኩን አንስቼ በመስኮት በኩል በሚሄደው መኪና ውስጥ ወረወርኩት። ዞር ብዬ ጓደኛዬን ስመለከተው እሱ ለኔ እጅግ በጣም አዝኖና ሰክቶ ስለነበር ምንም ሊለኝ አልፈለገም። ያለውበትን ሁኔታ ስለሚያውቅ ተስፋ እንደቆረጥኩም ስለሚያውቅ በቃ ሊያጽናናኝ እንኳን አልፈለገም ነበር። ታዲያ መኪናው በፍጥነት እየሄደ ነበር። እኔም በዛ ቅጽበት ውስጥ ወዲያውኑ ሲት ቤልቴን ቀስ አድርጌ አወለኩና በሩን ከፍቼ በመስኮት ተወርውሬ ወጣው። መኪናው እጅግ በጣም በፍጥነት እየሄደ ነበር። ልክ እንደወጣው ቀጥታ ጭንቅላቴ መሬቱ ላይ ተላተመ። ኮንክሪት መሬት ላይ ሄጄ ተጋጨው። ይህንን ውሳኔ ለመወሰን ብዙ አልፈጀብኝም ነበር። እኔ በሰዓቱ የፈለኩት መሞትና መሞት ብቻ ስለነበር ይመመኝ አይመመኝ ብዙ ግድ አልሰጠኝም። ከወደኩኝ በኋላ ራሴን ወዲያውኑ አልሳትኩም ነበር፣ ግን ህመም ነበረው። ታዲያ እኔም መለስኩና ትንሽ ተንፍሼ በቃ ተነስቼ ልሂድ አልኩኝ። ነገር ግን ለመነሳት እጅግ በጣም ከበደኝ። ሰውነቴ አልታዘዝልህ አለኝ። ያለኝን አቅምና ጉልበት በሙሉ ተጠቅሜ ራሴን ብድግ ለማድረግ በሞክርም ሰውነቴ ፍጹም ሊታዘዝልኝ ፈቃደኛ አልነበረም። ራሴን እንደምንም ለማንፋቀቅ እየሞከርኩኝ ጉልበቴ ከውስጤ ሙጥጥ ብሎ እየወጣ እንደነበር ይሰማኛል። አይኔ መፍዘዝ ጀመረ። ድካም ወዲያውኑ ሰውነቴን ወረረኝ። መተንፈሴ እየቀነሰ መጣ። በስተመጨረሻም የሆነ ነገር ውልብ አርጎ ሲወስደኝ ተሰማኝ። ምን እንደሆነ አላውቅ፣ ነገር ግን የሆነ ከነፋስ የፈጠነ ከመብረቅ የፈጠነ ነገር በአጠገቤ እልፍ እንዳለ ነበር የተሰማኝ። ነገሩ ምንድነው ብዬ ወደ ግራዬ ዞር ብዬ ስመለከት የገዛ ሰውነቴ መሬት ላይ ተዘርሮ አየሁ።
በሰዓቱ የማስበውን አላውቅም ነበር። ይህ የኔ ሰውነት ነው አይደለም የሚል ጥያቄ ውስጥ የተፈጠረ። ነገር ግን በቃ እየቃዠውም መሰለኝ። ምክንያቱም እንዴትም የራሴን ሰውነት መሬት ላይ ተጋድሞ ራሴ ማየት አልችልም ነበር። በቃ ወደ ቤቴ ሄጄ ልረፍበት ብዬ አሰብኩ። ተነሳው። ወዲያውኑ 3 እርምጃ እንደተራመድኩኝ ከነበርኩበት ስፍራ በቅጽበት ውስጥ ተወሰድኩ። የተለያዩ ቀለማትን ከፊት ለፊቴ መመልከት ጀመርኩ። ምን ማሰብ እንደነበረብኝ እንኳን አላውቅም ነበር። ምክንያቱም ይህ እንዴት ሊሆን ይችላል የሚል ጥያቄ ብቻ ነበር በውስጤ የሚመላለሰው። ከፊት ለፊቴ የሆነ ትልቅና ጠንካራ የሆነ መገኘት እንደነበር ያስታውቃል። ይህ መገኘት የእግዚአብሔር የልዑል አምላክ መሆኑን ለመናገር አይከብድም። የዚህ መገኘት እጅግ በጣም ከፍተኛና ኃይለኛ ከመሆኑ የተነሳ ልክ በመብረቅ እንደተመታ ሰው ነበርኩ። በውስጤ ግን ይህ ማን ነው ብዬ አስብ ነበር። ከፊት ለፊቴ ያለው መገኘት ምን እንደሆነ ለማወቅ ጓጉቻለሁ። ገና ጥያቄዎቼን እንኳን አደራጅጄ ሳልጨርስ ወዲያውኑ መልስ መጣልኝ። አዎ እኔ እግዚአብሔር አምላክ ነኝ። አዎ እኔ ሕያው ነኝ። አዎ መላእክቶች የእውነት አሉ። አሁን ያለህበት ቦታ ህልም አይደለም ብሎ ገና በውስጥ ያሉትን ጥያቄዎች ሳላወጣው ሳላስበው መለሰልኝ። እስከዛሬ ድረስ በህይወት ዘመኔ እግዚአብሔርም ሆነ መላእክቶች አሉ የሚል ጥርጣሬ በሰፊው ነበረብኝ። በተለይም ደግሞ የመላእክቶችን መኖር እጅግ በጣም እጠራጠር ነበር። ከዚህ በኋላ ከፊት ለፊቴ ወዲያውኑ ልክ በፕሮጀክተር እንደተከፈተ አይነት ስክሪን መጣና ማየት ጀመርኩኝ። የአንዲት ሴትን እግር አይ ነበር። በትላልቅ ጫማዎች ላይ ቆማ ትራመዳለች። ልክ እንደ አዳሪ አይነት ቁመና ነበራት። እኔ እሷን ከማየቴ ብዙ ነገር ማሰብ ጀመርኩኝ። ማለትም ገና ከማየቴ እፈርድባት ነበር። ነገር ግን ወዲያውኑ አንድ ድምፅ ሰማሁ። እሷን እንዳየው እወዳታለሁ የሚል ድምፅ ሰማሁ። በድጋሚ ሌላ ሱፉን ያደረገና ሳምሶናይት የያዘ ሰው ተመለከትኩኝ። ገና ስለሱ ማሰብ ልጀምር ስል እወደዋለሁ የሚል ድምፅ መጣ። የተለያዩ ሰዎች በተለያዩ የሥራ ዘርፍ ውስጥ ያሉና የተለያዩ ድርጊቶችን የሚያደርጉ ሰዎችን እያስመለከተኝ እወዳቸዋለሁ ይለኝ ነበር። በዚህ ውስጥ አንድ ነገር መረዳት ጀመርኩኝ። ምንም እንኳን እኔ በራሴ ራሴን ጥቅም የለሽና ምንም የማረባ አርጌ ባስም እግዚአብሔር ግን ጥቅም እንዳለኝና መልካም ነገር ውስጤ እንዳለ እየነገረኝ ነበር። እስካሁን ድረስ ማንንም ሰው እኔ ማውራትም ሆነ ለማንም ሰው የግል ነገሬን መናገር ባልፈልግ ህይወትን በራሴ ባስተምርም እግዚአብሔር ግን እንደሚፈልገኝና እንደሚወደኝ እንድረዳ ይፈልግ ነበር። ምክንያቱም እግዚአብሔር ሁሉንም ይወዳል። በህይወታችሁ ዘመን ምንም አድርጉ ምንም ሆኖ ምን እኩል ይወደናል። ከዚህ በኋላ እንዲህ የሚል ድምፅ ወደ እኔ መጣ። እስከ ዓለም ፍጻሜ ከእናንተ ጋር እሆናለሁ፣ እጠብቃችኋለሁ፣ ወደ እኔ ኑ አለ። እስከ ዓለም ፍጻሜ ድረስ እኔን መጠበቅና እኔን አብሮኝ ሊሆን ማሰቡ እጅግ በጣም አስገርሞኝ ነበር። እግዚአብሔር ግን ለኛ ያለው ፍቅር ያን ያህል ነበር። በዚህ መካከል አንድ ጥያቄ በውስጤ ተፈጠረ። ታዲያ አሁን ወደ ምድር ስሄድ ይህንን ነገር እንዴት ነው ለሰው መናገር የምችለው? ሰዎች እኮ አብዷል ብለው ነው የሚያስቡት ብዬ አሰብኩ። እሱ ግን አጭርና ቀጭን ነገር ነበር የተናገረው። ሂድና ለሕዝቤ እንደምወዳቸው ንገራቸው አለ። ከዚህ በኋላ ያ ግዙፉ አካል ወደ እኔ ትንሹ መጣና አቀፈኝ። እጅግ በጣም የሚሞቅና ውጣ የማይል እጅግ በጣም የሚያስደስት ሐሴት የነበረው መታቀፍ ነበር። እንደዚህ ታቀፌ አላውቅም ነበር። እጅግ በጣም ጥብቅ አድርጎ ነበር ያቀፈኝ። ውስጤ በሰላም ሲሞላ ይሰማኝ ነበር። ሰላም በውስጤ ፈሰሰ። እንዲለቀኝ አልፈለኩም ነበር። በእርግጥ የመጀመሪያው እሳቤ እንደዚህ አልነበረም። ምክንያቱም በዚህ ስፍራ ልሆን እንደማይገባኝ አውቅ ነበር። ከዚህ ስፍራ መውጣት እንደነበረብኝና ለኔ የሚገባ ቦታ እንዳልሆነ ገብቶኝ ነበር። ምክንያቱም አይደለም ለኔ ለኃጢአተኛው ለፍጹሙ ሰው ራሱ የሚከብድ ስፍራ ነበር። ነገር ግን ሙሉ በሙሉ ያንን አስተሳሰብን ትቼ ከዚህ እቅፍ ውስጥ አለመውጣትን ብቻ ነበር የማስበው። ሁል ጊዜ በዛ እቅፍ ውስጥ ሆኜ በኖርኩኝ አስባለኝ። ያ አካል እንደሚያስብልኝ ተሰማኝ። ከዚህ በፊት ሰዎች ያስቡልኛል ብዬ አስቤ አላውቅም ነበር። አሁን ግን ያ አካል ለኔ ፍላጎት እንደነበረው ያክል ተሰማኝ።
ይህ አካል ያለ ገደብ ይወደኝ ነበር። የእውነት ይወደኝ ነበር። ለፍቅሩ መግለጫ የሚሆን ቅድመ ሁኔታ በፍጹም አልነበረውም። ያለምንም ቅድመ ሁኔታ ይወደኛል። ከምንጩ እንደተጠጋው ተሰማኝ። የሰላም ሁሉ ምንጭ፣ የደስታ ሁሉ ምንጭ፣ የእረፍት ሁሉ ምንጭ እሱ ነበር። ከዚህ በኋላ በድንገት በሰማዩ ላይ ስመለከት 2 መላእክቶች ይሄዱ ነበር። እነዚህ መላእክቶች አላውቃቸውም፣ ነገር ግን እድሜ ዘመኔን በሙሉ የማቃቸው ያክል ነበር እየተሰማኝ። ከዚህ በፊት ምንም አይነት የመላእክት አገልግሎት ገጥሞኝ አያውቅም። በመላእክት አላምንም ነበር። ነገር ግን እነዚህን 2 መላእክቶች ስመለከታቸው እስከ ዛሬ ድረስ በህይወት ዘመኔ የማቃቸው ያክል ነበር እየተሰማኝ። ይሄን ነገር በራእይ አይመስልም ነበር። ምክንያቱም ልክ አሁን እናንተ እኔን እንደምታዩት ሁሉ እኔም እነሱን በግልጽ አያቸው ነበር። በግራ በኩል ያለው በብዙ ብርሃን የታጀበ ነው። መልኩ በብርሃን ተሸፍኖ ስለነበር በፍጹም ማየት አይቻልም። በቃ ልክ ሰማይን ወይም ደግሞ ፀሐይን እንደማየት ነበር። ለማየት እጅግ በጣም ይከብዳል። ብርሃኑ ፈንጥቆ የወጣ ነው። ታዲያ በቀኝ በኩል የነበረው መላእክት ደግሞ የበለጠ የሰው መልክ የሚመስል መልክ ነበረው። ቁመናውም ልክ እንደ ሰው ይመስል ነበር። ፀጉር ነበረው። ልክ በቤት ውስጥ ያለ የአባወራን አይነት ቁመና የያዘ ነው። ታዲያ እሱኛው መላእክት ወደ እኔ ቀረበና እንዲህ አለኝ፣ ለብዙ ሰዎች ልታደርግላቸው የሚገባ ነገሮች አሉ አለኝ። በእርግጥ እስከዛ ቀን ድረስ በፍጹም ለሰዎች እጠቀማለሁ ብዬ አስቤ አላውቅም። አይደለም ሰዎችን ልጠቅም ይቅርና ሰዎች እንኳን በቁም ነገር አስበውኝ ስለማያውቁ ይህንን መቀበል ለኔ ከባድ ነበር። ከዚህ በኋላ ዝቅ ብዬ እንድመለከት ጠቆሙኝ። እኔም ዝቅ ብዬ ስመለከት ያ የወደቀውን ሰውነቴን አየሁት። አብሮኝ የነበረው ጓደኛዬ ደንግጦ እየተመለከተኝ ተመለከትኩኝ። ደግሞም የተለያዩ አምቡላንስና የአምቡላንስ ሰራተኞች ሰውነቴን ወረውት አየሁ። ወዲያውኑ በውስጤ ወደ ምድር ቶሎ ተመልሼ መሄድ እንዳለብኝ የሚነግረኝና የሚገፋፋኝ ስሜት ነበር። የሆነ ምድር ላይ ያልጨረስኩት ጉዳይ እንዳለኝና ኃላፊነት እንደተጣለብኝ ያክል ነበር የተሰማኝ። ወዲያውኑ ልክ እንደ መጨፈን ባለ ቅጽበት ውስጥ ወደ ሰውነቴ ስመለስ ተሰማኝ። የሚገርመው ነገር ግን ልክ አይኖቼን ስገልጥ በሆስፒታል ውስጥ 2 ቀናቶች ሞልቶኝ ነበር። ሐኪሞቹ እንኳን በዛ የነበሩት ይህ ተአምራት ነው፣ በፍጹም ተመልሰ ትመጣለህ ብለን አላሰብንም፣ የሞትክ መስሎን ነበር ይሉኛል። በፍጹም ልኖር እንደማይገባኝና የሞትን ሕግ ጥሼ በዚህ ስፍራ ውስጥ እንደምገኝ አሳወቁኝ። ከተወሰኑ ቀናት በኋላ ሕክምና ተደርጎልኝ ከሆስፒታሉ ስወጣ መራመድ አልችልም ነበር። በዊልቼር ሄድኩ። መራመድም ሆነ መናገር አልቻልኩም። ለሰውነቴ ምንም አይነት ስሜት አይሰማውም ነበር። ስሜት አልባ ሆኛለሁ። እንደ ድሮ በውስጤ ሳይሆን በውጪም ስሜት አልባ ሆኜ ነበር። በነዛ ቅጽበትና በማላወራበት ጊዜያት በሙሉ ግን የእግዚአብሔርን ትልቅነት በውስጤ ሳሰላስል ነበር። ለካ እግዚአብሔር እንደ ቀድሞ እንደማስበው ኃይለኛ፣ ቁጡ፣ እጅግ በጣም የሚናደድ ቶሎ የሚናደድ አይነት አምላክ አልነበረም። ይልቁንስ ከመጠን በላይ የሚወደን ያለምንም ቅድመ ሁኔታ የሚወደንና እኛን በምናደርገው ስራ የማይፈርድብን፣ ማለትም እሱ እኮ እንደዚህ ነው፣ መጥፎ ሰው ነው የማይለን እውነተኛና ትክክለኛ የፍቅር አባት ነው። በየደቂቃው እግዚአብሔርን የማመሰግንበትና እግዚአብሔርን ትልቅነት የማውጅበት ጊዜያት ለኔ ሆነልኝ። ከዛ ቀን በኋላ ህይወቴን ለማስተካከል ወሰንኩኝ። አገልጋይ መሆን እንዳለብኝ ተረዳው። ከዛች ቅጽበት በኋላ በፍጹም ሞትን ፈርቼው አላውቅም። የእውነት የእግዚአብሔርን ትልቅነትና ገናናነት የምታውቁ ከሆነ ዳግመኛ የተወለዳችሁና ጌታ ኢየሱስ ክርስቶስን እንደ ግል አዳኛችሁ አድርጋችሁ የተቀበላችሁ አዲስ ክርስቲያን ከሆናችሁ በፍጹም ሞት አያስፈራችሁም። እግዚአብሔር ከማንም በፊት ከማንም ጋር ከማውራቴ በፊት ከራሴ ጋር የጥሞና ጊዜ እንዲኖረኝ እድሉን አመቻቸልኝ። ከዚህ በፊት እውነት እዚህ እንደነበር አላውቅም ነበር። እውነት እንዳለ እንኳን አላውቅም ነበር። ነገር ግን ከእውነት ጋር ከራሱ ከእውነት ጋር ተገናኘው። ከዛ ቀን በኋላ ተመሳሳይ ሰው መሆን አልቻልኩም።
ከዛ ቀን በኋላ ስለ እግዚአብሔር በምድራዊ አእምሮዬ ለመመራመር ሞከርኩኝ። መጽሐፍ ቅዱሴን ጥንቅቅ ብዬ ማንበብ ጀመርኩ። ስለ ኢየሱስ ክርስቶስ፣ ስለ ብሉይ ኪዳን፣ ስለ ነቢያት በደንብ ማጥናት ጀመርኩ። ያቺ ጫፏን የያዝኳትን የእውነት ዕውቀቴን ለማስፋት ብዙ የመጽሐፍ ቅዱስ ጥናት ማድረግ ጀመርኩኝ። የተለያዩ አጋዥ መጽሐፍቶችን አነብ ነበር። በእነዚህ ጊዜያት ስለ ሞት ያለኝ አስተሳሰብና አመለካከት ተቀየረ። እግዚአብሔር ለኔ ትልቅ የማልከፍለው ውለታ አድርጎልኛል። አንደኛ በልጁ በኢየሱስ ክርስቶስ አምኜ እንድድን ረድቶኛል። ሁለተኛ ደግሞ ከምንም በላይ እግዚአብሔር አምላክ ሁለተኛ እድልን ሰጥቶኛል። ብዙ ጊዜ ሰዎች ይህንን ለማግኘት አይታደሉም። ልክ እኔ እንዳደረኩት ራሳቸውን ለማጥፋት ሞክረው ያልተመለሱ ብዙዎች አሉ። እግዚአብሔር ግን ከነሱ መካከል ስላላረገኝ እግዚአብሔርን አመሰግናለሁ። ደግሞም የሱን ታላቅነትና ገናናነት እንድመሰክር እድልን ሰጥቶኛል። በምድር ላይ ላላችሁ ይህን መልእክት ለምትሰሙ በሙሉ በየትኛውም ሁኔታ ላይ እየተጓዛችሁ ቢሆን ራሳችሁን ብትጠሉ፣ ምንም የምታደርጉት ነገር ባይኖር ተስፋ ከቆረጣችሁ አንድ መልእክት ልነግራችሁ ፈልጋለሁ። ያ ትልቁና ገናናው እግዚአብሔር ይወዳችኋል።